8 ዓመት ጀምሮ ይሄ ነገር ይደርስብኝ ነበር። ግን ምንድነው አንደኛ ይሄን ነገር እኔ አላቅም ማለት አንደኛ ህፃን ነኝ። እንቅልፍ በደንብ ነበር የምተኛው። ማታ እየመጣ የማይሆን ነገር ያደርግ ነበር። በቃ መብራት አጥፍቶ ምናምን ነገር በቃ የማይሆን ነገር ነበር የሚያደርገውና በቃ የሆነ ከእንቅልፌ ስነሳ ምናምን ነው የሆነ ነገር ሆኜ እንደሆነ የማውቀው ማለት ነው። ልጁ እያለ ነው የደበደበው። አዎ ከዛ በኋላ ከደረጃ ላይ ገፈተረኝ። ማንም በሌለበት ከደረጃ ላይ ገፈተረኝ። ከዛ በቃ ሙሉ ሰውነቴ እንዳለ ቀደማ ማለት ነው። ከዛ በቃ ራሴን ሳት ጽንስ እንደነበርና እንደወረደ ምናምን ነገር ያው እናቴም ሰማች። ሰላም አለይኩም ውድ ቤተሰቦች እንዴት አላችሁኝ? አልሐምዱሊላህ ረብል ዓለሚን ደህና ነን። ሁሌም እንደምላችሁ ባላችሁበት ሰላማችሁ ብዝት ይበልልን። ያው እንግዲህ ሰሞኑን ጠፋ ብለናል። የጠፋንበት ምክንያት ደግሞ ይዘናቸው እየመጣ ነው ያለው ነገሮች አጣርተን እናንተ ጋር ትክክለኛ መሆናቸውን ለእናንተ የሚጠቅምና ለእናንተ አስተማሪ የሆኑ ነገሮችን ይዘን ስለምንመጣ ነው። ለዛ ነው ጊዜ እየወሰደብን ያለ ነው። ቤተሰቦች በውስጥም እየጠየቃችሁ ነው ምን ደረሱን የምትሉ ሰዎች አላችሁ። ያንን ነገር ታሳቢ አድርገን እነዛ ነገሮች አመቻችተን ስለሆነ ነው ወደ እናንተ የምንመጣው ነው። ውድ ቤተሰቦች በቻልነው አቅም ከዚህ በኋላ ወደ እናንተ ቶሎ ለመድረስ እንሞክራለን። የዛሬው እንግዳችን ለምታዩት አንድ እንግዳ አለችን። ታሪኳን ለማጋራትና ቤተሰቦች ይማሩበታል ከኔ ህይወት ብዙ ሰው ይማሩበታል ብላ ስላሰበች እሷን ዛሬ ወደ እናንተ ይዘንላችሁ መተናል። እንግዲህ ቤተሰቦች ይሄንን ፕሮግራም የምናቀርበው እናንተም ትማሩበታላችሁ። በዚህ ውስጥ ደግሞ ብዙዎቻችሁም ያለፋችሁ ትኖራላችሁና ተደብቃችሁ የቆያችኋላችሁ እናንተንም ሞቲቬት ለማድረግ ከዛ በመቀጠል ደግሞ አዲስ ወደሚመጡ ህይወቶች እንደዚህ አይነት ህይወት ውስጥ እንዳይገቡ እነሱንም ለማስተማር ነውና ውድ ቤተሰቦች እንግዲህ የዛሬ እንግዳችን እስኪ ስምሽን አስተዋውቂኝ። ማን? እሺ ስሜ ምህረት እባላለሁኝ። በቅድሚያ በጣም ነው ማመሰግነው እንድመጣ ስለጋበዛችሁኝ በጣም ነው ማመሰግነው። አሁን እንግዲህ ታሪኬን ላካፍላችሁ ነው። ከኔ በጣም ብዙ እንዲማሩ የምፈልግ ሴት እህቶች አሉና ከኔ እንዲማሩ ያው ታሪኬን በይፋ ለመናገር ወስኜ ነው የመጣሁት። የእናንተን ፕሮግራም እከታተል ነበርና አልፎ ይመጣልኝ ነበርና ቢያንስ ይሄን ታሪኬን ሼር ባደርግላችሁ ብዙ ሴት እህቶቼ ከኔ እንዲማሩ አልፎም ደግሞ በዚህ ችግር ውስጥ ያሉ ሴት እህቶቼ ደግሞ ጠንካራ ሆነው ህይወታቸውን መኖር እንዲችሉና እኔም ደግሞ እኔን ማገዝ የሚችሉ ሰዎች ካሉ ቢያንስ እገዛ አግኝቼ ካለውበት ህይወት ውስጥ እንድወጣ ብዬ ነው የመጣሁት። አብሽር ያው ይሄን ፕሮግራም እኛም ስንጀምረው በባዶ አይደለም። እናንተን መሻል ማለትም ያግዛችሁ ነገር እንፈጥራለን። የሚያግዟችሁን ሰዎች እናመቻቻለን። አንቺም ደግሞ ማመስገን እንፈልጋለን። እዚህ ቦታ ላይ ስለመጣሽ የኔ ህይወት ሌሎችን ያስተምራል፣ ሌሎችን ህይወት ያስወጣል። ከኔ ካለበት ተሳክቶኝ ሰላም ቤተሰቦች ሰላማችሁ በያላችሁበት ደስት ይበልልኝ። ያው እኛ ጋር ስለመጣች ደስ ብሎናል። ምክንያቱም ካንቺ ብዙ የሚማሩ ሰዎች አሉ። ግን ላንቺ መናገር የምፈልገው ነገር የሚያስጨንቅሽ ነገሮች ወይም ማውራት የማትፈልጊያቸው ነገሮች ሚዲያ ላይ ካሉ እነሱን ባትናገሪ ችግር የለውም። እንደዚሁም ሰው ይማርበት ማወቅ አለበት ፍትው ነገር ካለ ደግሞ ያን ነገር ብታወሪ ብዙ ሴት እህቶቻችን ምናልባት አንቺ ያሳለፍሽው ህይወት ላለማለፍ ብዙ ነገር ከዚህ ቪዲዮ ተምረው ብዙ ሰው ህይወት ይተርፋልና ያን በማሰብ በቻልሽው አቅም ያሳለፍሽው ነገር ብትነግሪኝ ታረጃለሽ ነው። በእርግጥም ፈቃደኛ ሆነሽ ነው የመጣሽው። በዛ ማመስገን እፈልጋለሁ። እስኪ በኋላ ላይ በደንብ ታወራለን። አጣጣ ጥያቄዎች ጠይቅሻለሁ እነሱን እየመለስሽልን ከዛ በዘለለ ግን የራስሽን መሀል ላይ ጣልቃ ገባብሽ በራስሽ እስኪ የራስሽን ታሪክ ታጫውቺን። አንዳንድ ጥያቄ ካሉ እኔም ማማረፍ እየጠየቅኩሽ እየተጨዋወትን እንቀጥላለን ማለት ነው። ይቻላል። አሁን ቀጥይ ወደ ጉዳይሽ ግንና እስኪ እንስማሽ። እሺ ያው በድጋሚ ስሜ ምህረት ይባላል። ያው የኔ ልጅነቴ በጣም አስቀያሚ የሚባል ልጅነትን ያሳለፍኩት እስከ 6 ዓመቴ ድረስ በጣም በሚዋደዱ እናትና አባት ያደግኩትኝ። ለቤተሰቦቼ አንድ ልጅ ነኝ። እስከ 6 ዓመቴ ድረስ አባቴም እናቴም ጥሩ የሚባል ህይወት እያኖሩ ትምህርቴን በስነ ስርዓት እየተከታተልኩ ነበር የኖርኩት ማለት ነው። ከ6 ዓመት በኋላ ያው አባቴ ድንገት የልብ ኬዝ ነበረበትና ከዚህ ዓለም በሞት ተለየ።
ከዛ በኋላ አመት ምናምን እንደቆየች እናቴ ያው አገባች። ያው እኔ በዛን ሰዓት ምንም የማቆም ታሪክ የለም ስለ እንደዚህ አይነት ነገር። ያው እኔም እንደ አባት ተቀበልኩት ያው ልጅ ስለሆንኩኝ። ከጊዜ ወደ ጊዜ ግን በቃ እኔ ያላስፈላጊ ነገር ያደርግ ነበር። በጣም ነበር የሚጨቁነኝ። በቃ እስከ 10 ዓመቴ ምናምን በጣም አስከፊ የሚባል ልጅነት ነበር ያሳለፍኩትኝ። በጣም ከምናግራችሁ በላይ ማለት ነው። በቃ እንደ ልጅ መጫወት ቀረ፣ እንደ ልጅ መቦረቅ ቀረ፣ ሁሉ ነገር ቀረ። ኢቭን ትምህርት ቤት እንኳን በልመና ሆነ የሚሄደው። በቃ እናቴ በጣም የስራ ሰው ናት። እሱም ያው እንደዚህ ስራ የሚወድ አይነት ሰው አልነበረም። እናቴ ንብረቶች ነበራት። ያው አባቴ ደግሞ ሲሞት ሙሉ ለሙሉ ንብረቱ የሷ ነው። እና በቃ የእናቴም ጸባይ መቀየር ጀመረ። በቃ እናቴም ለኔ ያላት ነገር በጣም በቃ እንትን አለ። ከእናቴ ጋር የሆነ አንስማማም ማለት ነው። በቃ እንጃ እኔን እንደ ልጅ ማቅረቧ ተወችና ከሱ ጋርም ያው አንድ ልጅ ወለዱ። በቃ ሁሉ ነገር እንትናቸው ወደ ዛች ልጅ ሆነ ማለት ነውና ለኔ ያላቸው ነገር በጣም ነበር እንትን ያለው እና ሁሌ ነበር እሷ በምትወጣ ሰዓት ይቀጠቅጠኝ ነበር። እኔ ላይ አላስፈላጊ ነገር ያደርግ ነበርና በቃ 11 ዓመቴ ላይ ያው በተደጋጋሚ ጥቃት ያደርስብኝ ነበረ። ሳልፈልግ ግንኙነት እንዳደርግ አብሬ ያደርገኝ ነበር። እናቴ በምትወጣ ሰዓት እናቴን በቃ ገና ስለሱ የሆነ ነገር ልነግራት ስል ምናምን ጭራሽ አትሰማኝም ነበረ። በቃ ስለሱ ጥሩ ነገር ብቻ እንዳስብ ነበር የምታስገድደኝ። በቃ እኔ ደግሞ ያ ነገር አንደኛው በቃ ውስጤ ልጅነትም ስላለ በጣም እየጠላው በቃ እሱንም እሷንም እየጠላው መጣው በጣም ማለት ነው። እና ከዛን ጊዜ በኋላ በቃ ጽንስ ተፈጠረ እና እኔ ምንም አውቀው ታሪክ አልነበረም ያ ነገር ሲፈጠር በ11 ዓመቴ አረገዝ ነው። ሁላትካስ ለስኩስ አንቺ ለመጀመሪያ መናገር ለሷ መናገር ጭራሽ አትሰማኝም እናቴ ማለት በቃ ማለት እናቴ እንደነገርኩ የስራ ሴት ናት። በቃ ስራ ነው የምትውለው። እሱ ደግሞ በቃ እንደዚህ ስራም እንትን አይልም። እሷ ጋር ከሄደ ከሰዓት ይመጣል ምናምንና እናቴ እንደዚህ ስላት አትሰማኝም። እሱ ደግሞ ምን ይላታል? እቺ ልጅ ምንድነው በቃ እኔን የሆነ መጥፎ ለማድረግ እቺ ልጅ ምንድነው ግን እኔና አንቺን ለማጣላት በቃ እና ደግሞ እኔ አባቷ ስላልሆንኩ ነው እንዴ ይልና ያሳምናል። እኔ አባቷ ስላልወለድኳት ነው ምናምን ሲላት እሷ ደግሞ እንትን በይ ምናምን ትለኛለች ማለት እንዳይሰማው ምናምን ነገር እንደዛ አይነት ነገር ታይ። እንዴት ነው የእንጀራ አባትሽ ጥባት ያደረሰው? እሳት ይቻላል ያው ማለት ከመጣ ጀምሮ ማለት ነው ከ8 ዓመቴ ጀምሮ ይሄ ነገር ይደርስብኝ ነበር። ግን ምንድነው አንደኛ ይሄን ነገር እኔ አላቅም ማለት አንደኛ ህፃን ነኝ። እንቅልፍ በደንብ ነበር የምተኛው። ማታ እየመጣ የማይሆን ነገር ያደርግ ነበር። በቃ መብራት አጥፍቶ ምናምን ነገር በቃ የማይሆን ነገር ነበር የሚያደርገውና በቃ የሆነ ከእንቅልፌ ስነሳ ምናምን ነው የሆነ ነገር ሆኜ እንደሆነ የማውቀው ማለት ነውና በቃ እና ያመኝ ነበር። በሰዓቱ ደግሞ ይሄ ነገር በሚፈጠርበት ሰዓት ህመም ምናምን ነበርና ለእናቴ ያመኛል ብዬ ምናምን ስነግራት በቃ ያሳምናታል፣ ይከታተለናል። እኔና እናቴ ቁጭ ብለን የምናወራ ከሆነ ይመጣል ማለት ነው። እኔ ለእናቴ የሆነ ነገር እንዳለ ማለት ነው። እና በቃ እናቴን ቢዚ ያረጋታል። በቃ ምንም ነገር እንዳናወራ በቃ እኔና እሷ ያለንን ግንኙነት በጣም እንትን አለ በቃ አራራቀን ባጭሩ ማለት ነው። በቃ እናቴ አትሰማኝም ምንም ጭራሽ ያመኛል ስላት እንደዚህ አይነት መንገድ ሲገናኝሽ ማለት ከባድ ነው። እንደምትነግሪ ከሆነ በጣም ልጅ ናት። 7 ዓመት 8 ዓመት ማለት እኮ በጣም ይችላል። በዛ ሰዓት እንዴት አንቺ ምንም የሚሰማሽ ነገር የለም? በጣም ሞክሪኝ። ቤት ላይ ሰው የለም? እንዴት ነው ነገሩ? አንደኛ ይኸውልህ የኛ ቤት አሁን ጂ+2 ነው እና እኔ የራሴ ክፍል ነጠል ያለ ያው የልጆች ክላስ ተብሎ የሚሰራ አይደል እንደዛ አይነት ክላስ ውስጥ ነበር የምሆነው ማለት ነው የምተኛው ማለት ነውና እናቴ በጣም የስራ ሴት ናት እንደነገርኩህና መጣች ራት ምናምን ከበላሽ በኋላ ትተኛለች። ከዛ እሱ በቃ አሳቻ ሰዓት የሆነ ሰዓት ሌሊት ላይ ምናምን ይመጣል። አፌን ምናምን በቃ ስንፈራገጥ ምናምን ይታወቀኛል። ይሄ የሚታወቀኝ ራሱ አንዳንዴ ጠዋት ነው። አንዳንዴ ደግሞ የሆነ መድኃኒት ምናምን ይሰጠኛል። ምን አይነት መድኃኒት? ውሃ እንደዚህ አይነት ውሃ ውስጥ ምናምን መድኃኒት ይሰጠኛል። ከዛ ራሴን አላቅም። ከዛ ጠዋት አንዳንዴ ትምህርት ቤቱ ላይ ረፍድብኝ ነበረ። ጠዋት በቃ አልነቃላቸውም ቶሎ እና እናቴ እቺ ልጅ ምንድነው መተኛት እያለች እሷን በቃ ምንድነው እንደዚህ ህፃን እንደዚህ ማለት እሱ እንትን ይላታል። ልጅ አይደለች እንዴ ለምንድነው እንደዚህ የምተኛው ምናምን ሲላት እናቴም ትመታኛለች።
በቃ ምን እየሰራሽ እየዋልሽ ነው እንደዚህ የምትጋደሚው አታጠኝ ምናምን እያለች እሷ ከዛ አንፃር ነው ነገሩን የምታየውና በቃ እኔም ልጅ ስለሆንኩኝ እነዚህ ነገሮች አሁን ቀደም ብዬ መረዳትም አልቻልኩም። ግን በቃ እንጃ ማለት ሰውየው ልክ እንዳልሆነ በደንብ ነው የማውቀው እና በቃ ያስፈራራኛል። እሷ በማኖር ሰዓት አንድ ነገር ብትናገሪ ይለኛል፣ እገልሻለሁ ይለኛል። እሷ በምትወጣ ሰዓት እምቢ ስለው ምናምን ነገር በቃ እንትን ያሰቃየኛል። ይሄንን ነገር ለእናቴ እናገራለሁ ምናምን ስለው እንትን ይለኛል እና አብዛኛው ጊዜ እነዚህ ነገሮች በሚፈጠሩ ሰዓት ደግሞ አብዛኛው ጊዜ አላቅም ራሴ በቃ እንደዚህ በውሃ ውስጥ በሃይላንድ ውስጥ ምናምን እያደረገ የሆነ ነገር ይሰጠኛል። አብዛኛው ጊዜ ደግሞ ሌሊት ነው የሚመጣ ሌሊት ይመጣል ያፍነኛል ምናምን። ከዛ በኋላ ራሴን ጠዋት ስነሳ ግን በቃ በሽተኛ ሆኜ ነበር የምነሳው። ከዛ እንደዚህ እያለ ያው እኔም እድሜ እንትን አለ ምናምን። ከዛ በቃ 11 አመት ከምናምን ይሌ በቃ 12 አመት ሊሞላኝ ሲል እርግዝና ተፈጠረ። አዎ ከሱ ማለት በቃ እንዴት ልበል ቀላል አልነበረም ለኔ። በቃ ለአመታት እንደዚህ ያደረገ እናትሽ ምንም ነገር አላደረገ ምንም ነገር በቃ እናቴ በቃ እኔ አንዳንድ ጊዜ እንደ ፈጣሪዋ ነው የምታየው እንዴ ብዬ ነው ማስበው። አሁን ላይ ነገሮችን ማለት ጭራሽ ነው በቃ ጭራሽ የሌላ ሰው ነገር አትሰማም። ሲቀጥል ደግሞ እናቴ በፊት ላይ ጓደኞች ምናምን አብራ ቡና መጠጣቸው ምናምን እንደዚህ ማህበር ምናምን ነበራት እና ያ ሁሉ ነገር ቀርቷል አሁን ላይ እሱን ካገባች በኋላ። በቃ እንዴት ነው ገደብ አበጀላት ስራ እቤት እሱ የሌላ ሰው ነገር እንዳሰማ። ምክንያቱም አንደኛ እናቴም ከጓደኞቿ ጋር ቅሬታ ተፈጥሯል። ምክንያቱም ሁሉም ሰው ያውቃት ሀብቷን ፈልጎ እንደመጣ ማለት ነው። ምክንያቱም አይሰራ ያለውን ነገር እናቴ በጣም ነው ሀብት አላት። አባቴ በጣም ባለ ሀብት ነበር። እሱ ከሞተ በኋላ ያው እኔ ነኝ ያለሁት እና አንድ ልጅ ወልደዋል። የኔ ታናሽ ከእናቴ ማለት ነው። አዎ ወልደዋልና በቃ ምንም ስራ አይሰራ እና ቤት ነው በቃ ቤት ነው እንዲወጣ ብሎ ምናምን ነገር ምናምን ነው እንጂ እንደዚህ ጓደኞች ካሉት ምናምንና ቁማር ምናምንም ያው በሰዓቱ እንትን ይላልና አልፎ አልፎ በቃ ከእናቴ ጋር በዚህ ነገር ያው ጭቅጭቅ ነበረ። ግን ያሳምናታል በቃ የሆነ ነገር ብሎ ያሳምናታል። በቃ እናቴም እኔ እንጃ አሁን ላይ ሳስበው እናቴ ራሴ በቃ ጤነኛ አትመስለኝም። በቃ ማለት ለምን በዚህ ልክ እንደዚህ እንደምትሆን በቃ ይሄ እንደዚህ አይነት ነገር እንዴት ታስባለች? ሆስፒታል እኮ አላየችም። ያሰው እንዴት እንደሷ ለመናገር እንጃን ጭራሽ በቃ ግንኙነታችንን አጠበበው። አሁን ይኸውልህ ምን እንደሆነ ታውቃለህ? እኛ ቤት ውስጥ አሁን ካሜራ አለ። እሱም በቃ አባቴ ነው እንትን የሚለው እኔና እሷ የሆነ ነው አባቴ ነው እንትን የሚለው እና እኔና እሷ እንደዚህ አይነት ነገር ብናወራ አባቴ ሰውዬው ያየዋል። እና አንቺም ከሷ ጋር ቀርበሽን ለማውራት ጭራሽ ሲጀምር ቢላ ይዞ ነው የሚያስፈራራኝ። በቃ እገልሻለሁ አንቺን ብቻ እኔ ስለኔ ግድ የለኝም ማለት ነው። አሁን በዛ ሰዓት በቃ በተለይ ነፍስም እያወኩ ከመጣው በኋላ በሞትም ግድ የለኝም። ምክንያቱም ያ ህይወት ለኔ ህይወት ነው ብዬ አላስበው። ግን እናትሽንም ጭምር ነው እምገላት ይለኛልና በቃ አንደኛ በቃ እኔ እናቴም በቃ እናቴንም ለማየት ራሱ ምክንያቱም ይሄ ሁሉ ጥቃት እየደረሰብኝ እሷ ባመጣችው ሰው አባቴ ያለ ምን አይነት ህይወት እንደምንኖር እኔም እሷ እናውቃለንና ይሄ ሁሉ ጥቃት ደግሞ የደረሰብኝ እሷ ባመጣችው ሰው እንዴት እኔን ዞር ብላ ማየት አቃታት የሚለው በቃ የልጅነት ጥላቻ አደረብኝ ለእናቴ ማለት ነው። እና እነዛ አመታት ቀላል አልነበሩም ለኔ። እየመታን እያሰቃየኝ መድኃኒቶች ይሰጡኛል። ምን አይነት መድኃኒት እንደሆነ አላውቅም። መድኃኒት ምናምን ይሰጠኛል በውሃ እየበጠበጠ ኪኒኖች ምናምን እንቢ ማለት አይችልም። በቃ የሆነ ሰዓት አይምሮዬ በቃ ድንዝዝ ይላል ማለት ነው። በቃ እንቅልፍ በጣም ነው የምተኛው። ራሴን አላውቅም። እንተኛለሁ፣ ማታ ተኛለሁ። ሰራተኛ ታች ነው ማለት ስለዚህ ነገር አታውቅም ጭራሽ ከማንም ጋር አንድ ሴት ከደረሰ ደም ይኖራል አይደል? አልጋው ላይ ደም ይኖራል፣ ልብስሽ ሊነካው ይችላል። ያን ነገር እየደበቀው ነው ወይስ እንዴት አልታይ? ሲጀምር ይኸውልህ ሰራተኛም እኔ ማለት
ኮንታክት አላቸው ከሱ ጋር ሰራተኞችም ማለት ነው። አሁን ሰራተኛ የሆነ ሰው ይረዳኛል ብዬ አላስብም። ምክንያቱም እሱኛ ቤት የሆነ ሰው ካመጣ ከሱ ጋር ግንኙነት ያለው ሰው ነው የሚያመጣው። እሱ ነው ያመጣት። ኢቭን የሚጠብቀው ራሱ ዘበኛ ከሱ ጋር እሱ ነው ያመጣው። ስፖርት ምናምን የሚሰራ ሰው ነው። በቃ ራሱ ነው ሰራተኛም ከወጣ እንኳን ራሱ ነው ሙሉ ለሙሉ ቤቱን ተቆጣጣ። በቃ ሙሉ ለሙሉ የእናቴን ጭንቅላት መርዞታል። ሰራተኛም ቼክም አታረገኝም ጭራሽ። እና ደግሞ በቃ እኔ ከሰው ጋር ማውራ ከሆነ ድንገት ከእናቴ ጋር ቁጭ የሆነ ጊዜ በቃ ከእናቴን ቁጭ አድርጊያት ምናምን ስል ወዲያው መጣ ሰራተኛዋ ደውላለት። ሰራተኛዋ ስታይኝ አየዋትኝ። ከዛም በቃ መናገር አለብኝ ምናምን ስል ወዲያው መጣ እና እኔም ደግሞ እንደዚህ አይነት ነገር መሞከር አቆምኩኝ። ሁሉንም ነገር ኢቭን ሰራተኛዋም እኮ ውሃ ታመጣለች በሃይላንድ ምናምን እንደዚህ ለኔ መድኃኒት ምናምን ሊሰጠኝ ሲል ሁሉን ነገር ታቀራርባለች። ያውቅ የሆነ አዲስ ሰው የሚመጣ ከሆነ እኛ ቤት ይሰማል። ኢቭን የእናቴ ጓደኞች እንኳን በደንብ አለ በደንብ የእናቴ ጓደኞች ቤት ከመጡ እሱ በሌለበት ያውቃል። የእሱ ሰው ናቸው። ስለዚህ ሰራተኛ ማንም እኔን እዛ ቤት ውስጥ ያለ ሰው ሊረዳኝ እንደማይችል አሳምሬ ነው የማውቀው። የናሴ ቤተሰብ አካል የሚስማ ጉምቶቻች ምናምን የአባቴ ቤተሰቦች ተጣልተዋል። ምክንያቱም አባቴ ከሞተ በኋላ ያው በውርስ በምናምን እናቴ ከነሱ ጋር ትንሽ ግጭት ላይ ነበረች። እሱን ደግሞ በአመት ከምናምን ነው እሱ ከሱ ጋር የተጋባችውና እንዴት በአመት ከምናምን እሷ ሌላ ወንድ ቤት ውስጥ አስገባለች የሚል ቅሬታ ስለነበረ ከአባቴ ቤተሰቦች ጋር እኔም አልገናኝም። እነሱ ያው እኔንም ጨምረው ነው እኔንም አብረው ነው የጣሉት እና ከእህቶቿ ጋርም ተጣልታለች። ጭራሽ በቃ ሰውየው ከማንም ጋር ግንኙነት እንዳይኖር አርጎ ነው ያሰራት። ማለት በቃ ስር ነው የማሰርም አይነት አለ። ከማንም ጋር በቃ ስራ ወጣች። ሆቴል ምናምን አላት እሷ። እሱን ማኔጅ የምታደርገው እሷ ነች። እሱ አልፎ አልፎ ይሄዳል ከሰዓት ምናምን ያው ይመጣል። እኔን እንደፈለገ ያደርጋል ማለት ነው። ይሄ ነገር ለምን ለብዙ ዓመታት በቃ እስከ እንደነገርኩ እስከ 12 ምናምን ሊሞላኝ ሲል በቃ ጸነስኩ። ላይ ጫና ፈጠረው። በደንብ ነው የፈጠረው። ትምህርቴ ላይ ደግሞ ማለት አሪፍ ተማሪ ከሚባሉት መካከል ነበርኩ እና በጣም ጫና ነበረውና ሰውነቴ ምናምን በቃ እንትን ማለት ጀመረ። ከዛ በቃ አስታወቀ ማለት ነው። ሰውነቴ መጨመር ጀመረ። ሲያስመልሰኝ ምናምን ነገር አየ። ተጠራጠረ መሰለኝ እና በጣም ከባድ ነበር። ምንድነው የሚለው ነገር ማለት ነው። ምግብ የሆነ ነገር ከሸተተ እኔ ማውቀው ነገር አልነበረም እና ምክንያቱም ለአመታት እና ይሄ ነገር ሲፈጠር የሚሰጠኝ መድኃኒት ይሁን ምንም ነገር ተፈጥሮ አልነበረም። ምንም ነገር አልተፈጠረም እና ይሄን ነገር አወቀ። አላወቀችም። እሷ ምንም ነገር አላወቀችም። በቃ እንደነገርኩ እናቴ ምንም ነገር ፎከስ የላትም። ምን ይለሽ እሱ ነው ሲጋፋስ ተደረሰሽ በራስ ማን ነው ይሄ ነገር ልትተውት ያው እሱ ስራውን ስለሚያውቅ እኔ እያስመለሰኝ ነበር ምናምን ነገርና ተጠራጠረ። ከዛ በኋላ በተደጋጋሚ ይሄ ነገር እንትን ሲል ምንድነው ምናምን ነገር ሲለኝ እኔ ምን እንደሆነ አላውቅም ምናምን ነገር አልኩት። ከዛን ወስዶ ምናምን ነገር አስመረመረ። ከዛ በኋላ አስወጡላት ምናምን ነገር ሲል አይቻልም፣ አንደኛው በጣም ህፃን ናት ምናምን ነገር። ከዛ እንደውም ዶክተሩ በጣም እንትን አለ ምን ዋነህ ምናምን ነገር አለ። ምክንያቱም አንደኛ እቺ ልጅ ህፃን ነች፣ ምን ተደፍራ ነው ምን አባቷ ነው ምናምን ከዛ ነው አባቷ ነው ምናምን። ስለዚህ ይሄ ጽንስ አይቋረጥም ምናምን ነገር እኔ ያው አባቴ አይደለም ያድርጎ ቢኖ ብለሽ አልተናገርሽም? ያው አልተናገርኩም ማለት ዶክተሮቹስ እንዴት እንዲያሉ ልጅ ሆነሽ ለዛው ሪፖርት አላደረጉም። ምክንያቱም ወዲያው ነው ጸጥ ያሉት። የሚገርምክ እንደዚህ ምናምን አለው ወዲያው ብር ምናምን ነገር ሰጣቸው ማለት ነው። ከዛ ያው ጽንሱ ይቋረጥ ምናምን ነገር አለ እሱ ሰውየው ማለት ነው። ዶክተሩ ደግሞ አይሆንም ጽንሱ ከተቋረጠ ትሞታለች። ከዛ በኋላ አፉን እንዲዘጋ ብር ሰጠው። ከዛ በኋላ ወደ ቤት ይዞኝ ሄደ። ያው ማለት እንትን ያው ጽንስ የሚቋረጠው ይመስለኛል 1 ወር ምናምን ሲሆን ነው እና የኔ ደግሞ 3 ወር ምናምን ነገር ሆኗል።
3 ወር ከምናምን ሆኗልና አንደኛ ህፃንም ስለሆነች አሁን በዚህ ሰዓት ጽንሱን እንትን ቢል በጣም በቃ ትሞታለች በእርግጠኝነት ወይም ደግሞ በማህፀኗ በጣም ይጎዳል ምናምን ነገር አሉ። ከዛ ብር ሰጧቸው። ሰጣው በቃ ተደፍራ ነው ምናምን ያለው እና እኔን በቃ እንትን አለኝ። ገብቷል የሆነ እኔን እንዴት ነው እንደባለኩ አይነት ነገር ነው። እንዴ ተደፍራ ነው አንዴ ደግሞ የሆነ አለ አይደለ እኔ እንትን ብዬ ምናምን ራስሽደሽ ወንድ ጋር በቃ እንደዛ ምናምን እንደዛ ለአንዷ ዶክተር እንደዛ ከዛ ወዲያው ብር ምናምን ሰጧቸው። እኔ በራሴ መንገድ እጨርሰዋለሁ ምናምን ነገር አለ። ወደ ቤት ይዞ ይመጣ። ከዛ በኋላ በቃ ቀጠቀጠኝ ምናምን ነገር በቃ በጣም ምን እንጃ ምን እንደምላችሁ አላውቅም። ይጁ ያለኔ ደበደበ። አዎ ከዛ በኋላ ከደረጃ ላይ ገፈተረ። ማንም በሌለበት ከደረጃ ላይ ገፈተረኝ። ከዛ በቃ ሙሉ ሰውነቴ እንዳለ በቃ ደማ ማለት ነው። ከዛ በቃ ራሴን ሳትኩኝ ምናምን ነገር ያው ከዛ በኋላ እናቴ መጣች ምናምን ሌላ ሆስፒታል ሄድን። ጽንስ እንደነበርና እንደወረደ ምናምን ነገር ያው እናቴም ሰማች። ያው ከዛ በኋላ ያው እሱ ማሳመኛ መንገድ አያጣም። በተደጋጋሚ ከወንዶች ጋር እንደሚያየኝና ያው እሷ እንዳትጨነቅ ብሎ እኔን ሲከታተለኝ እንደቆየ እና ያው ከወንዶች ጋር ባልጌ እንደሆነ ይሄ ነገር እንደተፈጠረ እና ለዚህ ነው እኔ እንደውም ጫና ማሳደርባት ምናምን ብሎ አሳመናት። ያው በቃ እናቴ ቀወጠችው። እናቴን እንደሚገላት አውቃለሁ፣ እኔንም እንደሚገለኝ አውቃለሁ። በዚህ እያስፈራራኝ ነው። በቃ እናትሽን አይንሽ እያየ ነው ሲጥ ማረጋት። እናትሽ አሻንጉሊቴ ናት ነው የሚለኝ። የሚገርምክ እናትሽ እንደፈለኩ ማደርጋት አሻንጉሊቴ ናት። ስለዚህ እኔ የምላትን ነገር ታምናለች። አንቺ ይሄን ነገር ከተናገርሽ እናትሽን አይንሽ እያየ ነው እንደዚህ ማርዳት ነው የሚለኝ። አይንሽ እያየ በጭካኔ አርዳታለሁ። ከዛ በኋላ ደግሞ አንቺ እገልሻለሁ ነው የሚለኝ። ደግሞ ያደርገዋል በእርግጠኝነት። የሚያወራውን ነገር የሚያደርግ ሰው ነው። ሲቀጥል ደግሞ በቃ ሰውየው በጣም ጨካኝ ነው። እኔም ብቻ ሳይሆን ከሌሎች ሴቶች ጋር እናቴ ላይ እንትን ይልባት ነበረ። ያው የእናቴ ሙሉ ለሙሉ ሀብት ከሱ ጋር ስላለ እሱም አዞራለታለች። ወጣት ሴቶችን ምናምን የሚያመጣለት ሰው አለ። እንደዚህ ትምህርት ሃይ ስኩሎች ላይ ምናምን እየሄዱ በገንዘብ እያታለሉ ወጣት ሴቶችን ምናምን ከኔም ከፍ ያሉ ምናምን 16 17 አመት የሞላቸውን ሴቶችን በቃ አሉ ቨርጂን የሆኑ ሴቶችን ምናምን ያመጡለታል በገንዘብ እያታለሉ። እንደዚህ አይነት ነገሮችን የሚያረግ አንድ ሴት እምቢ ካለችው ቀጥታ ይገላታል። ይሄንን በስልክ ሲያወራ ነው እኔ የምሰማው። ቤት ቁጭ ብሎ ሲጀምር ኃጢያት ነው ወሬው ሁላ። በቃ እሷን አሳመንክልኝ፣ እቺኛዋ እንደዚህ ናት፣ ስንት ድንግል ሴቶች አሉ። በቃ ይሄ ነው ወሬው እና ምንም ነገር የሚያግደው ሰው አይደለም። እኔ በነገርህ ላይ ከጭካኔው በጣም ትንሿን ነው እንትን ብዬ የምነግርህ። ከምታስበው በላይ በቃ አውሬ የሆነ ሰው ነው። ገብቷል? እና በቃ እፈራለሁ። በቃ እኔ ያለችኝ እናቴ ናት፣ አባቴ የለም እንደነገርኩክ። ስለዚህ እናቴ ቢያንስ በህይወት እንድትኖርልኝ ነው የምፈልገው። ከገደላት በኋላ መጸጸት አልፈልግም። እናቴ በቃ በጣም አዘነች። ግን እኮ የአባትሽ ንግረት ጋር በስታና እናትሽን ሊወስድ ይችላል፣ ግን የራስሽ የሆነ ድርሻ እኮ አለሽ። ይሄን ታውቂያለሽ በደንብ። ግን እኔ እድሜ ትንሽ ነው። ይሁንም አሁንም እንዳለሽ እርግጠኛ ነኝ። አሁን ይችላልው። በዛ ሰዓት ግን እኔ መጣች 8 አመት በላይ ገብቶኛል። የኔ አባባል እናትሽ ንብረቱን በስሟ አዙራለታለች።
ይሁን እሷ ማዞር የምትችለው የራሷን ድርሻ ነው። አዎ እሱ ልክ ነው። አንቺ ድርሻ አድገሽ ራስሽ ካልሰጠሽ አሁን ላይ መጠየቅ እችላለሁ። ልክ ነው። አሁን ላይ በደንብ በቃ ያው ከዛ በኋላ ሐኪም ቤት የተወሰኑ ቀናቶች ምናምን ደም ፈሶኝ ነበር። ያው ከባድ ነበር፣ በጣም ህመም ነበር። ምክንያቱም አንደኛ ተገፍትሬ ነው፣ በጣም ብዙ ደም ፈሶኝ ነበር ምናምን፣ በጣም ታምሜ ነበር በጣም እና ሳምንት ምናምን ሐኪም ቤት ቆየው። በቃ እናቴ ልታወራኝ ሁላ ፈቃደኛ አልነበረችም። በጣም እያለቀስኩ ነበር፣ ምግብ አልበላም ነበር። እንደዛውም ሆኖ ከእናቴ ጋር ቁጭ እንድል አይፈቅድም። እናቴ እስቲ ስትገባ እሱም ተከትሏት ይገባል። እዛው ደግሞ የምትከታተለኝ ነርስ ቀጠረ፣ የራሱን ሰው ማለት ነው። እሱ ወጣ ሲል እኔና እናቴ ምን እንደምናወራ ማለት ነው። በቃ በጣም በቁጥጥሩ ስር ነኝ። በቃ ጥንቁቅ ሰው ታውቃለህ፣ ለእያንዳንዱ ለሚያደርጋት ነገር ጠንቃቃ ሰው ነው። በቃ ምንም የሚያግደው ነገር የለም። እድሜው 40ዎች ውስጥ ነው። አዎ 40ዎች ውስጥ 46 47 አይ እናቴም ገና ናት። በዛ ሰዓት አሁን 50 ምናምን በሰዓቱ 46 ምናምን ይሆናል። አሁን እንግዲህ 50ዎች ውስጥ ይገባል ማለት ነው በዚህ ሰዓት ማለት ነው። በዛ ሰዓት 40 ምናምን ቢሆን ነው 45 ምናምን ይሆናል ብዬ አስባለሁ። እና ያው ሐኪም ቤት እንደነገርኩ እንደዛ ቆየው ለሳምንት። ወደ ቤት መጣው። በቃ እናቴ አታናግረኝም ነበር። እሱም በራሱ የሚፈጥረው የሞራል ጫና አለ። ምክንያቱም አንደኛ በቃ እኔ ማንም የለኝም ታውቃለህ። በዛ ህመም ውስጥ ሆኜ እናቴ የለችም፣ አባቴ የለኝም፣ የደረሰብኝ ነገር አለ። በቃ ምን ልበልክ እኔ እንጃ። በቃ የሆነ ከቤት ከገባ በኋላ በቃ ራሴን ለማጥፋት ሞከርኩኝ። መድኃኒቶች ነበሩ፣ መድኃኒቶቹ አጥኩኝ። ከዛ ያው ደረሱና ተረፉ። ከዛ ትንሽ እንደዛ ሲሆን እናቴ ያው የእናትነት ስሜት አለ። ትንሽ ማዘን ጀመረች። ከዛ ደግሞ ያሳምናታል። ጥጋብ ነው እንደዚህ የሚያረጋት ይላታል። እኛ እንትኗን ነውሯን በሸፈንን እንዴት እንደዚህ ታረጋለች ደግሞ ሲላት፣ ያው መልሳ ደግሞ ሌላ ንዴት ውስጥ ትገባለች። ያው እናቴ አንደኛ የእናትነት ስሜት አለ፣ በዚህ ጋር ታዝናለች። ከዛ ደግሞ ሲያሳምናት ደግሞ በቃ ሳትፈልግ ወደ ጭካኔ ውስጥ እንድትገባ ያደርጋታል። በዛ ላይ ከኔ ጋር ነፃ ሆና ማውራት አትችልም። እኔ እንጃ። እኔ አንዳንዴ እናቴንም እንደዚህ እያስፈራራት ይሆን እንደ የሚል ጥያቄም አለኝ። ማለት ለምን በዚህ ልክ የፈለገ ነገር ቢሆን ለምን? ያው ከዛም በኋላ ኑሯችንን ቀጠልን። እኔ አንዲት ጓደኛዬ ነበረች እዛው ጎረቤት ሆና የተዋወቅኳትና እሱ በሌለበት አንድ ቀን በቃ ተደብቀን ያለውን ነገር ምናምን ስነግራት ከውጪ ያለች 12 ከ3 አመት ምናምን በኋላ ያው በ3 አመቱ የተመሳሳይ ነው ጥቃቱ። ከዛ በኋላ ግን ምንድነው የተቀየረው ነገር? እንደዚህ አይነት ነገር ከፈጸመ በኋላ ኪኒን ምናምን ይሰጠኛል። ጽንስ እንዳይፈጠር ማለት ነው። በቃ ይሰጠኛል። እኔም ደግሞ ምንም ማድረግ አልችልም። ምክንያቱም ያን ኪኒን መጠቀም ለኔ ግድ ነው። ምክንያቱም የሱ ልጅ አርግሽት አንደኛ ጽንስ እንትን ባለበት በወረደበት ሰዓት ማህፀኔ ተጎድቷል። ድጋሚ ባረግዝ እሱ ማርገዙም ከባድ ነው፣ ማስወረዱም ከባድ ነው። ዶክተሮቹ ያለውን ነገር ነግረውናል። አንደኛ እቺ ልጅ በጣም ህፃን ናት። በዚህ ሰዓት ማርገዟም ከባድ ነው። ሲወርድም ደግሞ የራሱን የቻለ እንትን አለው። ስለዚህ ያው ግድ ስለሆነ ያንን ኪኒን መውሰድ ጀመርኩኝ ምናምን የ3 ወር ምናምን እያመጣ ምናምን ነገር እንትን ይለኛል። ያው ሳልወድ በግዴ በዱላው በምኑ በቃ የሆነ ሰዓት ደነዘዝኩኝ፣ ድንዝዝ አልኩኝ። ከዛ በኋላ ከ3 አመት ምናምን በኋላ በቃ ውጪ አለች። እዛም በሌሊት በሌሉበት ዘበኛውም ተኝቶ ነበረ። በቃ ምንም ሳልል ወጣሁ። ከዛ በኋላ ቤት ምናምን ተከራየው። ከዛ
ዝም ብሎ ማለት ነው። ማለት ከባድ ነው ሁሉም ነገር ለኔ። አንደኛ ይሄ ፋይናንሻሊ ቤተሰቦች አሪፍ ላይ ስለሆኑ ችግር ምን እንደሆነ አላውቅም። ተከራይተ ስትኖር በጣም ከባድ ነው ሁሉም ነገር ማለት ነው። ሁሉም ነገር እና በቃ ያቺው ልጅ ያክስቷ ልጅ ቡቲክ አላትና እዛ እንድቀጠር አደረገች። እዛ እንድቀጠርና የቤት ኪራይም አንዳንድ ነገር ማገዝ ባለባት ምናምን ታግዘኛለች። እሷም እኛው ሰፈር ናት፣ የደና ቤተሰብ ልጅ ናት። በቃ ብር መታ ትሰጠኛለች። በቃ እንደዛ እያደረገችኝ ያው ኑሮዬን መቀጠል ጀመርኩኝ ማለት ነው። እንዴት ቀጠለሽ? ያንቺና የሱ ግንኙነት ሳው እያደግሽ ስትመጪ አሁን እድሜሽ ስንት ነው? አሁን 19 ይሄ ጥቃት አሁንም አለው ወይስ ቀርቷል? አሁን የለም። ያክል ጊዜዎች ቀርቷል? አሁን ያው 3 አመት ማለት ነው። 3 አመት በኋላ ራስሽ ወጣሽ? አዎ። አሁን እናትሽን ጠይቀሻታው? እንዴት ነው አሁን ያለሽበት ትምህርትሽ ቀጠለ ወይስ ተቋረጠ? ተቋርጧል ትምህርቴን እዛው ቤት እያለው ነው ከ6 ምናምን። አሁን መቀጠል አትችይም? ያው በቀጥል ደስ ይለኛል። ስራ ማለት ስራ ይዤ የማታም ቢሆን ብማር ደስ ይለኛል። ምክንያቱም በቃ ልጅነቴን ባክኗል። ወጣትነቴን ቢያንስ እንኳን መኖር እፈልጋለሁ። ቢያንስ እንኳን በቃ ወጣትነቴን እንዴት ነው በቃ እርፍ ማለት እፈልጋለሁ። ገብቷል? በቃ ግን በቃ እኔ እንጃ ማረፍም የምችልም አይመስለኝም። ምክንያቱም ልጅነቴ ተመርዟል። ቃል ጥሩ ነገር የለኝም። ለእናቴም ጥሩ ነገር የለኝም። ለሰውየውም ጥሩ ነገር የለኝም። በአጠቃላይ በቃ ህይወቴ በጣም ሲኦል የሆነብኝ ሲኦል። ካለኛ ሆኖሽ ማለት ነው። አሁን ብቻሽን ነው የምትኖሪው? አዎ። ከእናትሽ ጋር ተገናኝተሽ አታውቂም? ያው ሲፈልጉኝ ነበር ግን በቃ አሁን መሆን ያለበት ነገር ልንገር። እስከዛሬ በስቃይ አልፈሻለሁ። ከዚህ በኋላ ደግሞ የራስሽ የሆነ ንብረት አለሽ ያባትሽ። እሱን እንተባበርሽና ንብረትሽን አስመልሰሽ በስትክክል ተመረሽ ንብረትሽን በስትክክል አሁን ሳስበው በህይወትሽ በልጅነትሽ ብዙ ችግር ስላሳለሽ እርግጠኛ ነኝ ከ35 አመት በላይ ያለሽ ሴት አይነት አስተሳሰብ ነው ማለት ንብረት እንደመያዝ እንዳለብሽ እርግጠኛ ነኝ ታውቂያለሽ። በወንድም በምትታለይ አይነት ይጋረል ብዙ ነገሮች በልጅነት ስላየሽ ንብረቱ ወዳጅ አባትሽ የራስሽ ድርሻ ብታስመልስና ንብረትሽን ይዘሽ ትምህርትሽን ብትቀጥይ እንዴ በጣም ነው ደስ የሚለኝ። ሲጀምር ወደዚህ የመጣሁት እኔ መፍትሄ ፍለጋ ነው። ምክንያቱም በጣም ብዙ አይነት ስራ ቀያየርኩኝ ማለት ኑሮ እንደምታውቀው ነው። ግን በቃ ምንም ህይወቴ ሊቃና አልቻለም። ብዙ አይነት ስራ መስራት ጀመርኩኝ። መውረድ እስካለብኝ ጥግ ድረስ ወረድኩኝ። ግን ምንም ህይወቴ ሊስተካከል አልቻለም። እኔም የሚገባኝን ነገር ማግኘት እፈልጋለሁ። ምክንያቱም አባቴ ለፍቶ ያመጣው ንብረት ነው። ስለዚህ በዛን ሰዓትም ቢሆን እድሜ ለእንደዚህ አይነት ነገር ስላልደረሰ ነው። አሁን ግን ህግ ፊት አቁሜው ተከራክሬ የራሴን የአባቴን ንብረት ወስጄ ራሴን ማስተዳደር እፈልጋለሁ። በደንብ መብታለሽ። የሚከብድም አይመስለኝም። መብቷ ነው። ትክክለኛ ነገር ስለሆነ የሚከብዳትም አይመስለኝም። ለአንቺ ነው የሚሻለው ደግሞ የፈለገ ቦታ የፈለገ የተሻለ ደግሞ ስራ ላይ ተቀጥረሽ ከምትሰሪ የራስሽን ንብረት ማስመለሱ ይሻላል። አሁን ለማስመለስ በቀላሉ መንገድ አጎቶች አክስቶች አሉሽ አይደለ? ያው ጋር ሄደን መቀራረብ ያለውን ታሪክሽን ሙሉ ቪዲዮ ስለተቀረጸ ያዩታል። ሄደን እነሱ ጋር ነው አንድ ነው። እሺ እዛ በእነሱ በኩል ያ አጎቶች ማለት ላንቺ እንዳባት ናቸው። አክስትሽ እንደናት ከእናት ቀጥሎ እናትሽ ባትኖር ሁለተኛ እናትሽ የምትሆነው አክስትሽ ነች አይደለ? አባትሽም ባይኖር አባትሽ የሚሆነው አጎትሽ። አሁን ይሄን ሁሉ በደል የእንጀራ አባት ስለሆነ እንጂ አጎትሽ ቢሆን ያደርስልሻል? አያደርስም አይደለ? ለልጅ ያሳድግሻል። ስለዚህ እሱ እንዳባትሽ ነው። እሱን ሄደን አውርተን እነሱ ራሳቸው መብትሽን ያስከብሩልሻል። እሺ እዛ ያለሽ ንብረት ተቀብለሽ ማንንም ሰው አታምኚም። በማንም ሰው ስም ንብረት አታደርጊም። በራስሽ ያው መስለሻል። ስለዚህ ንብረትሽን ራስሽ ማኔጅ እያደረግሽ ትምህርትሽን ታቆምሽ ተከተለሽ ልጅ ትኖራለሽ። አሁን በዚህ እድሜሽ አንቺ ስራ እየሰራሽ ሌላ ቦታ ደፋ ቀና እያልሽ እድሜሽ መሄድ የለም። እሺ ዳርሽ በትምህርትሽ ጎበዝ ነሽ።
ስለዚህ ከ6ኛ ጀምረሽ መድገም ወይም ከ7 ጀምረሽ አዎ አይ በቃ እኔ መማር እፈልጋለሁና የርቀት እየተማርኩኝ ቢያንስ እስከ 9 ተምሬ ከ9 በኋላ የማታ ጀምራለሁ። እንደዛ ነው ያሰብኩትና ያው ነገሮች ምንም እየተስተካከሉልኝ ስላሉ ሩጫ ነው። አንዳንዴ ቀንም ሰራለው፣ ሌላ ደግሞ የማታ አሁን ቡቲክ ነው የምሰራው። ተቀጥረሽ? አዎ ያ የበፊቱ ሳይሆን ሌላ ነው እና ብቻሽን ነው ከሰው ጋር ተጓደኛ ጋር? አይ ከጓደኛዬ ጋር ነው። ኧረ አዎ ያው አሁን ምን እንደሆነ ታውቃለህ? አሁን ይሄ ያለውበት እንትን ትልቅ ነው እና ቲፕም አለው ምንም አለውና ትልቅ ሱቅ ነውና አዎ የሴቶች አልባሳት ነውና አሰሪም በጣም መልካም ሰው ናት። ያው የበፊቱ የመጀመሪያ የነገርኩ ሰዓት በጣም ትንጥዬ ናት። በቃ ደሞዝ ብቻ ነው። ይሄ ግን አንደኛ ቲፕም አለው። በቃ ይሄ ትልቅ ሞል ላይ ነው ምሰራውና ቲፕም አለ። ያው ፈጣሪ ይመስገን ይሻላል። ያው በቂም ባይሆን ጥሩ ነው። አንቺ ራስሽ ንብረት አለሽ፣ ንብረትሽን ታስመልሻለሽ፣ ትምህርትሽን ትማሪያለሽ። ብቻ የነገርሽን ነገር በሙሉ ደግሞ ለእህቶቻችን በጣም ትምህርት ነው። አሁን ብዙ ጊዜ ህፃናት ሴቶች ላይ ይሄ ነገር ይፈጠራል። እንጀራ አባት የተለመደ ነው፣ ቢረዳቸው ሰው የለም። ሴት ልጅ ሄዳ ጥቃት ከደረሰባት ስሟ ይጠፋል፣ አካባቢ ላይ ነው ወንጀለኛ ትታያለች። ለምን? የሚረዳ ሰው ስለሌለ። ለዛም ሲባል ያቺ ሴት ተደፍራ ጥቃት ሲደርስባት አትናገርም፣ ከራሷ ጋር ትይዘዋለች እና ሁሌ የተሰቃየች ያው የዛው መጫወቻው ናት ትቀራለች። ስለዚህ ባካችሁ በያለንበት ሴት ልጅ ተደፈረች ሲባል ልንረዳችሁ ይገባል። እቺ ልጅ ወዳ አይደለም ፈልጋ አይደለም እዚህ ውስጥ የምትገባው፣ ያስገደዳት አካል ስላለ ነው። በቻልነው አቅም ደግሞ ልጆቻችን እንደዚህ አደባባይ ላይ ባናወጣቸው የተሻለ ነው። አመኔታ ባይኖር የእንጀራ አባትም ከሆነ ርቀቱን ጠብቆ የእንጀራ አባት ቢሆን ጭራሽ ባይገናኝ ከሷ ጋር የተሻለ ነው ብዬ አስባለሁ። አሁን ግን አንቺ የተናገርሽው ነገር ሁላችንንም አስተምሮ ነው። ስለዚህ ደግሞ አንቺን ማመስገን እንፈልጋለን። ጀግና ሴት ነሽ። እንዲህ ያለ ስለ ራስሽ ደፍረሽ እንደዚህ መናገርሽ ሌላ ሰው የሚያደርገው ነገር አይደለም። በጣም ከባድ ነው እና ከራሷ ጋር በትግል ታግላ እዚህ ደረጃ መጣ ማውራቷ የሚያስደንቅ ነው፣ የሚያስመሰግን ነው። ተምረንበታል። አሁን የተባባልነው ነገር ሂደት እናደርጋለን። አሁን ግን ለኦዲየንስ ውስጥ አባር የምትለው ነገር ካለ በልና ፕሮግራሙ ይመስላል። በመጀመሪያ ደረጃ በጣም አንቺንም ጠንካራ ሴት ነሽ። በጣም የሚያስፈልግሽ ሰው አይደለሽ። የራስሽ ያለሽ ነገር ካንቺ አልፎ ለሰዎች የሚተርፍ ነገር ነው። በሱ ነገር ደግሞ እኛ በቻልነው አቅም እናግዝሻለን። ኢንሻአላህ ደግሞ ይሄ ነገር ይሳካል። ቤተሰቦቻችን መማሪያ አድርገሽናል፣ እንዲማሩበት አድርገሻልና የምትናገሩ ካለ በስተመጨረሻ አድርገሽ። ያው እኔ መናገር የምፈልገው ነገር እናንተን በጣም ነው የማመሰግነው። ወደዚህ ፕሮግራም ስመጣ በውስጥም ጽፌላችሁ እንዲሁም ደግሞ ስልካችሁን ሰጥታችሁን ስደውልላችሁ በቃ ምንም እንደ ወንድም እሺ ነኝ እንቀበልሻለን፣ እንሰማሻለን፣ እናግዝሻለን ብላችሁ ልክ እንደ እህታችሁ አይታችሁን ወደዚህ ስመጣ ተንከባክባችሁ ስላቆያችሁኝ በጣም ነው የማመሰግነው። ምክንያቱም እንደዚህ አይነት ሰው በዚህ ሰዓት አይገኝምና ያው በመንገዳችሁ ሁሉ ፈጣሪ ይቅደምላችሁ። በጣም ነው የማመሰግነው። እህት ወንድሞቼም ደግሞ ከዚህ ነገር ተምሮ ሴት እህቶቼ ብቻ ሳይሆኑ ወንዶችም ከዚህ ነገር መማር አለባቸው። ምክንያቱም ለአንዲት ሴት ጎዳና መውጣት የሆነ ወንድ ነው ተጠያቂ የሚሆነው። ለአንድ ላልተፈለገ ልጅ መምጣት
ሰዓት የሆነ ወንድ ነው ተጠያቂ። ገብተዋል አይደለ? ወንድሞቼም ከዚህ ነገር እህቶቼም ደግሞ ከዚህ ነገር ተምረው በቤታቸውም ደግሞ አቀርቅረው እያለጠፉ ላሉት ሴቶቼ ትምህርት ሆናለሁ ብዬ አስባለሁ። በጣም ነው ማመሰግነው። ውድ ቤተሰቦች እንግዲህ የዛሬ ፕሮግራማችን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ቻው።